የኢትዮጵያ ብሔራዊ ቡድን የዋሊያዎቹ አምበል አስቻለው ታመነ የግብጽ ብሔራዊ ቡድንን አጋነን የምናይበት ምክንያት የለም ሲል ተናግሯል። የቡድኑ አምበል አስቻለው ታመነ ተጫዋቾች በጥሩ ስሜት ላይ እንደሚገኙ ገልጾ ለተጋጣሚያቸው ግብጽ የተጋነነ ግምት ይዘው እንደማይገቡ ተናግሯል። ቡድን አጋነን የምናይበት ምክንያት የለም፣ ስንት ይገባባችኋል የምንባልበት ጊዜ አብቅቷል ሲል የተናገረው ግብጽ ከዚህ ቀደም ሲያሸንፈንም ተቸግሮ ነበር ያሸነፈን ሲል አስቻለው ታመነ ገልጿል። በተያያዘም ከዚህ ቀደም የኢትዮጵያ ብሔራዊ ቡድን ከኮት ዲቯር ብሔራዊ ቡድን ጋር ሲገናኝ ትልልቅ ተጫዋቾች ጋር ሲጫወቱ ማሊያ መቀያየር ላይ የማተኮር ነገር ተፈጥሮ ጨዋታው ላይ ተጽዕኖ እንዳይፈጠር ምን ታስቧል በሚል ለተነሳላቸው ጥያቄ ሁላችንም ስራችንን ነው የምንሰራው፣ ማሊያ መቀያየር ቢኖር እንኳን ከጨዋታ በኋላ የሚሆን ነው፣ ሜዳ ላይ ግን ያለንን ሁሉ ለመስጠት ተዘጋጅተናል ሲል ምላሹን ሰጥቷል። ከተጫዋቾቹ የማህበራዊ ገጽ አጠቃቀም ጋር በተያያዘ ለጨዋታው አንድ ቀን ሲቀረው ስልክ የመሰብሰብ ስራ ሊሰራ እንደሚችል አምበሉ አስቻለው ታመነ ተናግሯል። እዛ ላይ የሚመጡ አስተያየቶች የራሳቸው ጫና ስላላቸው መጠንቀቁን እንደሚደግፈው ተጫዋቹ በጋዜጣዊ መግለጫ ላይ አስረድቷል። ቡድን አጋነን የምናይበት ነገር የለም። አሁን ላይ አይታችሁ እንደሆነ ከቅርብ ጊዜያቶች በኋላ እንደከዚህ በፊቱ ጎል ስንት ይገባባቸዋል ተብሎ የሚሄድ ብሔራዊ ቡድን የለም። በተሸነፍንባቸውም ባሸነፍንባቸውም ጨዋታዎች ቲሞች ግብጽም ከዚህ በፊት ሜዳው ላይ ሲያሸንፈን 1-2 ተቸግሩ ነው። ከዛ በፊት 2-2 አሸንፈን ስንመጣም እንዴት ዶሚኔት እንዳደረግን እናውቀዋለን። ስለዚህ ቡድኖች ላይ አሁን የተለየ ግምት ሰተን ሞሳላ ስላለ ምናምን የምንለው ነገር የለም። እግር ኳስ የሚፈቅደውን ነገር ነው የምናደርገው። የተጋነነ ግምት ሰተን የምንሄድበት አይደለም ለማለት ነው። በተሸነፍንባቸውም ጨዋታዎች ተቸግረው ነው ግብጽ ከዚህ በፊት እናውቀዋለን በታሪክ ከኛ ጋር ያለውን ነገር። ስለዚህ ሜዳው ላይ ባሸነፈንም ጨዋታ 1-0 ሲያሸንፈን እንዴት ሆኖ እንዳሸነፈን እናውቀዋለን። ሰዓት እስከ መግደል የደረሱበት ሁኔታ አለ። ስለዚህ ያኔ በነበረው ነገር ድሮ በነበረው ነገር ስለማይሆን ለኛም ሜዳው የሚፈቅደውን ነገር ለማድረግ ነው የምንሄደውና የተለየ ግምት ምንሰጣቸው የለም። አይቬሪ ኮስት ላይ ከጨዋታ በኋላ ነው የነበረው እንዳልከው ነው እንዳለመታደሉ ነው እንደ ሀገር ያለብን ችግር እንጂ ከጨዋታ በኋላ ኔጌቲቭ ሳይዱን ስላየነው ነው የምናደንቃቸው ተጫዋቾች ናቸው። ማንንም ላይ የሚደረግ ነው ማሊያ መቀያየር ያለ ነውና ማሊያ እንዲቀይረን ነው በሰዓቱ ጠይቀን የነበረው። ማሊያውን ከቀይረን በኋላ ነው ፎቶን የተነሳነው። ከጨዋታ በፊት የሆነ ነገር አይደለም፣ ጌሙ ካለቀ በኋላ የሆነ ነገር ነውና ያንን ያደረገው በአብዛኛው ሁሉም ተጫዋች እንዳልከው ነው። ማንንም እድሉን ቢያገኝ የሚጠቀምበት ስለሆነ ጨዋታው ላይ ግን የምንችለውን ነገር አድርገን ወጥተናል። ካለቀ በኋላ የተደረገ ስለሆነ ያ ብዙም ትኩረት እንትን የማይል ነገር ነው ብዬ ነው ማስበው። እንዳልከው ዋና ትኩረት የሚይዘው ነገር እንደኛ ሀገር ተጽዕኖ እየፈጠረብን ያለው ማህበራዊ ሚዲያ ነው፣ የታወቀ ነው። ግን ያው ከኮቹ የሚሰጠን ነገር ይኖራል። እንዳልከው ከጌም አንድ ቀን በፊት የቡድኑ የኒውትሪሽን ባለሙያም ኮቺንግ ስታፉም ሆነው ስልክ የመውሰድ ልምድ ሊኖር ይችላል የሚል ነገር ይኖረኛል ከጨዋታ በፊት። በዛ መንገድ ትኩረት እንዳናጣ ማለት ነው ጌሙ ላይ ፎከስ ማድረግ ስላለብን ይሄ እዛ ከሄድን በኋላ የሚሆን ነገር ነው። ኮቺንግ ስታፉ በሚሰጠን አቅጣጫ መሰረት ያንን እናደርጋለን የሚል እምነት አለን። እኔም እንደ ካፒቴን ያን ነገር ምደግፈው አይደለም። ምክንያቱም በጣም ተጽዕኖ ከሚፈጥሩብን ነገር የሚጻፉ ማህበራዊ ሚዲያ ላይ የሚጻፉ ነገሮች እንደሆኑ እኔ በግሌ አምናለሁ። በጣም ተጽዕኖን ይፈጥራሉ። ስለዚህ ያ እንዳይሆን ከኮቺንግ ስታፉ ጋር የምንነጋገር በሚሰጡን አቅጣጫ መሰረት የምናደርገው ይሆናል የሚል እምነት አለኝ። አመሰግናለሁ።